አምናንና ብሌን እንግዲህ በጣም ደስ በሚል ነገር ላይፋቸውን እያሳለፉ በነበሩበት ሰዓት እንግዲህ ሌላ ነገር ደግሞ ችግር እየተፈጠረባቸው ይገኛል። ጄሪሻ ካንተ ነው የረገዝኩት በማለት እንግዲህ ቤት ድረስ መታ እርጉዝ ነኝ በማለት ለአምናን እየተናገረ ትገኛለች። ይሄንን ነገር ብሌን ምንም ነገር የሰማችው ነገር የለም። አምናን በጣም እየተጨነቀና እያሰበ ይገኛል ማለት ነው። ማሪያ ከቤት ውስጥ ሄደች ብለን ደስታችን ሳንጨርስ ሌላ ደግሞ እንግዲህ መጥፎ ሀሳብ ይዛ ጄሪሻ ተመልሳ መታለች ማለት ነው። እንደዚሁም ደግሞ የእናት የወይዘሮ ዛሃራ እናት ዛሃራ ጓደኛ እንግዲህ በጣም በሚያሳዝን ነገር የልጇን አባት እንግዲህ የሜርሲ ባልቶ ሆኖ ተገኝቷል ማለት ነው። አንዳንዴ የሰው ልጅ የሚታወቅበትና የሚገናኝበት ቦታ አይታወቅም። እንግዲህ በጣም በሚያሳዝን ነገር እንግዲህ የእሷ ልጇ አባት እዚሁ ሆኖ አግኝታለች ማለት ነው። እሷን ፈቶ ነው ሜርሲን ያገባው። ሜርሲ ደግሞ እንግዲህ እንደ ቃቃ ጨዋታ ስትጫወትበት የነበረችው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ መጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ድር ማለት እንግዲህ በጣም ደስ የሚልና ብዙ ነገር የምንባርበት ለፍቅራችን በጣም ጊዜና ሰዓት የምንሰጣባት ምን ያክል እንኳን እኛ ብንዋደድ ብንፋቀር ብዙ ነገር ፈተና እንደሚበዛብንና ጠላት ዲያብሎስ በህይወታችን እየገባ እንዴት ፍቅራችንና የእኛን ሀሳብና እቅድ እንደማይጨናቅፍ የምንረዳበትና የምናውቅበት ነው ማለት ነው። እንግዲህ ብሌንና አምናን በጣም ነው የሚዋደዱት፣ በጣም ነው የሚያፋቀሩት። ግን ደግሞ እያሳለፉ ያሉት ፈተና በፍጹም ከባድ ፈተና እያሳለፉ ይገኛሉ። እለት በእለቱ እንግዲህ ምናክል ማጥ የሆነ ሀሳብና ቅድ እያራመዱ እንደሆነ አይታችኋል ማለት ነው። አንዱ ወጣ ሲባል አንዱ ሄደ ሲባል አንዱ እየተተካባቸው ህይወታቸውን እያመሰቃቀለ ይገኛል። እነሱም ደግሞ አልበገር ብለው እስካሁን ድረስ እንግዲህ ደስ በሚለው ነገር ፈተናዎቹን ሁላ እየረገጡ እያለፉ ይገኛሉ። አሁን ግን ከባድ ፈተና ጄሪ ይዛባቸው መታለች ማለት ነው። ወይዘሮ ጄሪሻ እንግዲህ እኔ እርጉዝ ነኝ ከአቶ አምናን በማለት እንግዲህ ቤት ውስጥ መታለች ማለት ነው። በጣም ነው የሚያሳዝነው ማለት ነው። እውነት ጄሪ ከአምናን ነው ያረገዘችው የሚባለው ነገር በጣም ግራ የሚገባ ነው። ምክንያቱም ከሙስጠፋ ጋር አብራ ስትቀመጥ ነበረ። ሙስጠፋ ቤት ነበረች። እንዴት ነው ይሄ ነገር ሊሆን የሚችለው? እናንተ ስታስቡት እንዴት ቆይ ማለት እኔ ብቻ አላቅም ማመን ነው የሚያቀተኝ። ምክንያቱም አንድ ሰው ከወንድ ጋር አብሮ እያደረ ደዛውም የቀደመው ፍቅረኛዋ ነበረ አብሮ እያደረች አብራ ቁጭ እያለች አሁን እንግዲህ ምን እንደሚፈጠር እራሳችሁ አስባችሁ ድረሱ። እኔ ግን የማስበው ከአቶ አምናን ሳይሆን ከራሱ ከሙስጠፋ ነው ብዬ ነው የማስበው። ወይንም ደግሞ እርግዝናዋም ውሸትም ሊሆን ይችላል። ምንም የሆነ ነገር ይከሰታል እንጂ በፍጹም አምናንና ጄሪ አብሮ የሚኖሩ ሰዎች አይደሉም። ግን ጄሪ ከጥፋቷ መማር ነበረባት። የእውነት ከዚህም ጠፋችው ጥፋት ከዚህም በፊት ለበደለችው በደል ምክንያቱም አምናን ውሻ አድርጎ ከዚህ ቤት ውስጥ እንዴት እንዳባረራት ሁላችንም እናውቃለን። ካሳለፈችው ነገር ሁሉ ነገር መማር ነበረባት። ግን እሷ አሁንም አልተማረችም። ያው ሌላ እቅድ ይዛ መታለች። እሷ የልጇ ለልጇ ብላ ወይንም ደግሞ የልጄ ለምን ያለ አባት ያድጋል የማለት ሀሳብ ሳይሆን እቅዱ ሳይሆን ያሳሰባት አንድና ለአንድ እያሳሰባት ያለው ነገር ምንድነው ከተባለ የእንትን ነገር ነው። በውስጧ ሀሳቧ የቀረው ማለት ነው። የአምናን ሀብታም ንኩል ሀብትና ንብረቱ ፈልጋለሁ ነው የምትለው ማለት ነው። እንግዲህ በጣም ነው የሚያዛዝነው። ሁላችንም ሰዎች እንደው ለዚህ ለሀብት ለንብረት ተብሎ ስንቱ መስዋዕት እየተከፈለ ነው። እንደው በጣም ነው እኮ የሚከብደው ቤተሰቦቼ። እኔ አላቅም ብቻ ያው ከባድ ነው ጋይስ፣ ከምታስቡ በለጠ ከባድ ነው። ምክንያቱም ሰው ልጅ የዜና ክል ለሀብትና ለንብረት ወጣ የዜና ክል መስዋዕት በጣም ነው የሚያስጠላው። ከምታስቡ በለጠ ማለት ነው። እንግዲህ ማሪያ ወደ አባቷ ጋር ሄዳለች። እሷ በመሄዷ ሁላችንም ደስ ብሎናል። ምክንያቱም ብሌንና አምናን በጣም ላይፍም ሊያሳልፉ አልቻሉም። በዛ ላይ የፍቅር መቀስ ነበረ የሆነችባቸው። እሷ ሄዳ እንግዲህ በጣም ደስ ብሎን ነበረ። እሷ ሀሳቧ እንደውም አምናን ከእሷ ጋር እንዲነካውና እንዲሄድ ነበረ ሀሳቧን አቅዳ። አምናን ግን ለመሄድ ፍላጎት የለውም አልሄድም ብሎ ቀርቷል። ስለዛ ስለቀረን በጣም ነው የተናደደችው። በነገራችን ላይ ለምን ይቀራል በማለት ማለት ነው። እንግዲህ ምንም ማድረግ አይቻልም። እሱ የቀረበት ምክንያቱም ከመጀመሪያነቱ አልነገርሽኝም፣ ለምን ሳትነግሪኝ ቀረሽ?
ለምን ሳታዋይኝ ቀረሽ? ሳትነግሪኝ ሄደሽ አሁን እንዴት ነው እንደኔ የምትነግሪኝ? በማለት እንግዲህ በጣም ተናዶባታል ማለት ነው። ስለዛን ወደ ኋላ ቀርቷል ማለት ነው ቤተሰቦቼ። በዚህ የተነሳ ግን ደግሞ እሷ በጣም በንዴቱን ውስጥና በአዘን ውስጥ ትገኛለች ማለት ነው። ለምን ይሄ ነገር ይከሰታል በማለት ማለት ነው። እንግዲህ ምንም ልተባበርሽ አልችልም፣ እኔ አሁን አልሄድም በማለት እንዴት ነው ሁሉን ነገር በፍላጎትሽ የምትመሪው? ከመጀመሪያነት እኮ እኔን ማማከር ነበረብሽ፣ እኔን መናገር ነበረብሽ። ሳትነግሪኝ ሳታዋይኝ ቀጥ ብለሽ እና እንሂድ ማለት ይሄ ፌር ነው እንዴ? በማለት እንግዲህ ነግሯታል ማለት ነው። እሷም በነገራችን ላይ የምታደርገው አማራጭ ስታጣ ቀጥታ ጓዟን ለቃቅማ ሄዳለች ማለት ነው። በእርግጥ ልትመለስ ነው፣ ግን ብትመለስም እስከዛን ድረስ ቤተሰብ እንግዲህ በእንትን ነበሩ፣ በደስታ ውስጥ ነበሩ። የእሷ መሄድ በጣም ለእሷ መልካም ነገር ተፈጥሮባት ነበረ። ግን ደግሞ አሁን ደግሞ ተመልሳ መጣ እንግዲህ የእነሱን ህይወት እያመሰቃቀለት ይገኛለች ማለት ነው። እንግዲህ ጄሪ የምትባሏ ሴትዮ በጣም ነው የሚያሳዝነው። ፈጣሪ ልብ ይስጣት፣ ፈጣሪ ልቦና ይስጣት። ሌላ ምን ይባላል? ቤተሰቦች በጣም ነው የሚያሳዝነው። አንዳንዴ ሁላችንም እግዚአብሔር ማስተዋሉን ያድለን ማለት ነው። እለት በእለቱ የምንሰራው ነው የምናደርገው ነገር በጣም ከባድ ነው። እና ቤተሰቦች የምንላችሁ ፈልጌ ነው። ያው በነገራችን ላይ በነገሮች ውስጥ ሁላ ነገሮች የሚያልፉ ነገር የለም፣ ያልፋል። ግን እስከዛን ድረስ በነገሮቹን ሁላ በትዕግስት ሆነን እና ቤተሰቦች የምንላችሁ ፈልጌ ነው። ፈጣሪ ማስተዋልን ያድለን። እውነቴን ነው የምላችሁ፣ ማስተዋል ያድለን። ማስተዋል አስፈላጊ ነው ብዬ ነው የማስበው። እንግዲህ የምንላችሁ ፈልጌ ነው እየተደረገ ያለው ነገር የእንትና የጄሪ ነገር አስባችሁታል? ሄዳ ተብላ ከመታ እና ቤተሰቦች የምንላችሁ ፈልጋለሁ እግዚአብሔር ማስተዋሉን ያድለን። እውነቴን ነው የምላችሁ እና እና የምንላችሁ ፈልጋለሁ ቤተሰቦቼ ለሁሉም ነገር ያው ስላችሁ እግዚአብሔር እኮ እኛን እያስተማረን ያለው የሚያስተምረን ነገር በስራ ተቀብለን ሰው እንትን ተግባራዊ ማድረግ አለብን። አለበለዚያ ግን ህይወታችን የተመሰቃቀለ ህይወት ነው ብዬ ነው የማስበው። እኔ አንዳንድ ሰዎች ብልጥ ከሰው ይማራል፣ ሞኝ በራሱ ቢመጣ አይማርም የሚባለው እውነት ነው። በቃ እውነቴን ነው የምላችሁ፣ ትክክለኛ ነው። እስኪ እናንተ አስቡት እስቲ ቤተሰቦቼ፣ መማር አለባት አይደለ እንዴ ጄሪ? ገባችሁ አይደለ? መማር አለባት ብዬ ነው የማስበው። ምንድነው ተነገራት ይሄ ነገር እንደዚህ ነው ተብሎ ይሄ ነገር መጥፎ ነው በቃ እያደረግሽ የነበረው ነገር ጥሩ አይደለም እየተባለች እየተነገረች ሌላ እኮ ተሰብስባ ትመጣለች። ሌላ አስተሳሰብ ቤተሰቦቼ እና ፈጣሪ ማስተዋሉን ያድላት፣ እግዚአብሔር ማገናዘቡን ያድላት ማለት ነው። እና ቤተሰቦች የምልላለት እፈልጋለሁ እናንተም ማለት ነው። እንግዲህ
ብዙ ጊዜ ፍቅር እንደዚህ ነው። ፍቅር የዚህን ያክል መስዋዕት ያስከፍላል ማለት ነው። እኛ ፍቅርን ቀለል አድርገን ነው የምናየው። ፍቅር ምንም ነው ብለን ነው የምናስበው። ፍቅር ግን በጣም መስዋዕት እንደሚያስከፍል ከጀሪና ከእንትና እንማራለን ማለት ነው። ከአቶ አምናን እንማራለን ምን ያክል ፍቅር ዋጋ እንደሚያስከፍል ማለት ነው። ሁሉ ነገር አልጋ ባልጋ እንዳለ ነው። ሁሉ ነገር ተቆጣ አይደለ ዋጋ እንደሚያስከፍል እያየን እንገኛለን። ብዙ ፈተና ነው አምናንና ብሌን እያሳለፋሉት ማለት ነውና ብዙ ጊዜ ጠላት ዲያብሎስ በትዳር ውስጥ ፈተና ያመጣል። በነገራችን ላይ ማለት ነው። ለምንድን ነው ይሄን ፈተና የሚያመጣው ከተባለ እንዴት መሰላችሁ? ሁሉ ነገር የሚገኘው በትዳር ነው። ሰው የሚበዛው የአዳምና የሔዋን ልጆች የሚበዙት ሰው ትዳር ሲኖር ነው፣ ፍቅር ሲኖር ነው ልጅ የሚወለደው፣ ህዝብ የሚበዛው። ኢንሻአላህ እና ህዝብ የሚበዛ ማለት ነው። ህዝብ ካሌለ ደግሞ የአዳምና የሔዋን ልጆች አይቀጥሉም ማለት ነው። ያለው ምንድነው? ስለዚህ ትዳርን ማጥፋት፣ ፍቅርን ማጥፋት ይሄንን ነው በአሁን ሰዓት አብዛኛው ስራውን እየሰራ ያለው ጠላት ዲያብሎስ ማለት ነው። ስለዚህ እህቶቼ እናንተ እንደዚህ አይነት ነገር ቦታ እንዳሰጡ እውነቴን ነው ብላችሁ። በፍቅር ብዙ ነገር ሊከሰት ይችላል። በፍጹም ታጋዥ ሁኑ፣ ትዕግስተኛ ሁኑ። ትዕግስተኛ ሰው ሁሌ አሸናፊ ነው። ሁሌ አሸናፊ ነው። እኔ ነኝ ያልኳችሁ ዛሬ በትዕግስት ዛሬ በህይወታችሁ ልትፈተኑ ትችላላችሁ። ዛሬ ብዙ ነገር መስዋዕት ልትከፍሉ ትችላላችሁ። ነገር ግን ፍሬውን ትበላላችሁ። መልካም ፍሬውን ትበላላችሁ። ነገ አምናንና ብሌን መልካም ፍሬ በልተው ይኖራሉ። ምን አለች በሚሄድ ነው ነገ የራሳቸውን ህይወት ይኖራሉ። ልጅ ወልደው ከብረው የዛሬን ያሳለፉትን ነገር ለሰዎች እየመከሩ ህይወታቸውን ይመራሉ። ገባችሁ አይደል? እነኚህ ደግሞ የፍቅር መቀስ የሆኑ ሰዎች ህይወት የላቸውም፣ ፍቅር የላቸውም። የራሳቸው ፍቅር ስላሌለ ነው ሁሌ በፍቅር መልክ የራሳቸውን ጥቅም ማስከበር የሚሄዱት ማለት ነው። ትገባችሁ አይደለ? ስለዚህ እንደዚህ አይነት ነገር ይፈጠራል። ራሳችሁን ጠብቁ ላችኋለሁ ጋይስ። ጥሩ አይደለም። በፍቅር ማከል በሰው ፍቅር ማከል ገብቶ የሰዎችን ፍቅር ህይወት ማጨነቃቀስ በጣም ነው የሚያስጠላው። እኔ በራሴ ማለት ነው በጣም ያስጠላል። ገባችሁ? እና እግዚአብሔር ልቦና ይስጣቸው። አምናንና ብሌን የራሳቸውን ህይወት ይዘው ፈጣሪ ካለ ህይወታቸውን ይኖራሉ ብዬ አስባለሁ። ነገ መልካም ህይወታቸውን ይዘው ልጆች ወልደው ከብረው ይኖራሉ ብዬ ተስፋ አደርጋለሁ። እናንተም ከዚህ እንግዲህ ከተማርነው ብዙ ነገር ልንማር እንችላለን። ሰዎች መማር በጣም ይጠቅመናል። ስለዚህ እና ቤተሰቦች የምልላችሁ ፈልጋለሁ እንግዲህ ጉዳት የጄሪ ጉዳይ አሳስቦናል። በነገራችን ላይ እኔ በጣም ነው ያሳሰበኝ ጄሪ ጉዳይ። እንደው ሰው እንዴት እንትን ይሆናል ጋይስ? የሆነ ምንድነው ሀገራችን ከብቶች ሰውነት ላይ ቁጭ የሚሉት ቶሎ ማይሄዱት ምን ነበረ ወገባቸው ላይ የጀርባ ቅማል ሆኑ እኮ ጋይስ፣ የጀርባ ቅማል ሴቶቹ እንዴ!
አበዙት እኮ እንዴ! አበዙት እኮ የፍቅር መቀስ። እኔ በነገራችን ላይ ጄሪ የተቀየረች መስላኛለች። ሰው መስላኝ ነበረ። በቃ ተለውጣለች። አሁን ጥሩ ሰው ሆናለች ብዬ ነበር የጠበኩት። ለካሷ ምን ጥሩ ትሆናለች። ጭራሹ ዚያዳ ዘይዳ ክፉ ሀሳብ ይዛ መታለች ማለት ነው። አስባችሁታል? ከባድ ነው ጋይስ፣ ይከብዳል። ከባድ ነው ጋይስ። ሴቶች የዘመኑ ሴቶች አይናውጣ ሆነዋል። ፍቅር በግድ እያሉ ነው። ምን ትላላችሁ ሴቶች? በዚህ ነገር ተስማማላችሁ እንዴ እናንተ? አይደብርም እንዴ? ፍቅር በፍቅር ነው እንጂ ፍቅር በግድ አለ እንዴ? እንዴ ባህላችን አታጥፉ። ደግሞ እኮ ለፍቅር ብሎ ቢመጡ ችግር የለውም። ብለው ለገንዘብ ነው፣ ለገንዘብ የድፍረታቸው ድፍረት ለገንዘብ ብለው ያዙ ይልቀቁ። ሼም ነው፣ የእውነት ሼም ነው። ይደብራል። እና ፈጣሪ ማስተዋሉን ያድለን የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ